የዲጂታል ኢትዮጵያ 2025 ስትራቴጂ በተለያዩ ምዘናዎች ስኬታማ ስራዎች የታዩበት ነበር። እንደ ማሳያም የፋይዳ ዲጂታል መታወቂያ መተግበር፣ ከጥሬ ገንዘብ ግብይት ወደ ዲጂታል የፋይናንስ ስርዓት የተደረገው ሽግግር እንዲሁም ደግሞ የ5 ሚሊዮን ኮደር ኢኒሼቲቭ የዜጎች የዲጂታል የእውቀት ምህዳርን ማስፋት የተቻለበት ነው። አሁን ይፋ የተደረገው የዲጂታል ኢትዮጵያ 2030 ስትራቴጂ ደግሞ ይህንን አቅም በሁለንተናዊ ዘርፍ ከፍ ማድረግ የሚያስችሉ ናቸው። ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ ለማፋጠንም የዲጂታል ትራንስፎርሜሽን ምርጫ ሳይሆን ግዴታ ነው ተብሎ ታምኖበታል። የዲጂታል ኢትዮጵያ 2030 ስትራቴጂ በአራት ዋና ምሰሶች ማለትም አካታች ዲጂታል ኢኮኖሚ፣ የዲጂታል መሰረተ ልማት እንዲሁም የሰው ኃይል ልማትና የዲጂታል አስተዳደር ላይ ያተኮረ ነው። ስታርታፖች የዲጂታል ኢኮኖሚው ዋነኛ አንቀሳቃሽ ሞተሮችም ናቸው። ስትራቴጂው በወጣቶች የሚመሩ የፈጠራ ስራዎችን ወደ ቢዝነስ ተለውጠው የሀገሪቱን ኢኮኖሚ እንዲያሳድጉም ትልቅ ድርሻ ይሰጣቸዋል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት፣ ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት፣ ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት፣ የውስጥ ፈጠራን የሚበረታታበት፣ በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል። ወጣቶች ያላቸው የፈጠራ ሀሳብ በወረቀት ላይ ብቻ ሳይቀር ወደ ገበያ የሚወጣ ምርትና አገልግሎት እንዲሆን መንግስት አስፈላጊውን ድጋፍ ማድረግም የሚያስችል ነው። ይህም ለዜጎች ሰፊ የስራ እድልን ይፈጥራል። ለዚህም መንግስት የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤትን በዲጂታል 2025 መጨረሻ አካባቢ አቋቁሞ ስራ ጀምሯል። ምክር ቤቱ የዲጂታል ስትራቴጂን ይነድፋል። በሀገራችን ውስጥ የሚከናወኑ የዲጂታይዜሽን እንዲሁም የዲጂታል ትራንስፎርሜሽን ስራዎችን ይከታተላል፣ ይቆጣጠራል። በተለያዩ አካላትና ስርዓቶች መካከል የስትራቴጂ ተጣጣሚነት መኖሩን ያረጋግጣል። ስትራቴጂያዊ ለውጥ የሚያስፈልጋቸው ውሳኔዎችን በመንግስት እንዲወሰኑ አጥንቶ ያቀርባል። ከ5 ዓመታት በኋላ የምናገኛት ኢትዮጵያ በመንግስታዊ አሰራሯ፣ በአገልግሎት አሰጣጧ፣ በፋይናንስ ተደራሽነቷ፣ በቴክኖሎጂ ብቃቷ፣ በንግድ ተወዳዳሪነቷ፣ በግብርና ምርት መትረፍረፏ፣ በጸጥታና ደህንነት አጠባበቋ አሁን ከምናውቃት እጅግ የተለወጠችና የላቀች እንደምትሆን ለማረጋገጥ እወዳለሁ። የ5 ሚሊዮን ኮደሮች ኢኒሼቲቭ ከስታርታፕ ጋር በማያያዝ ስልጠናው ወጣቶች የራሳቸውን የቴክኖሎጂ ኩባንያዎች እንዲመሰርቱ የሚያስችል ዓለም አቀፍ ብቃት እንደሚሰጣቸው ይጠበቃል። ከመውደቅ ምጣኔ ያለፉ ወይም የተሸጋገሩ 5000 ስታርታፖች ወይም አነስተኛና መካከለኛ ኢንተርፕራይዞች በአይሲቲ በቢፒኦና በቴክ ኢነብልድ ሰርቪስ ከ1 ሚሊዮን በላይ ዜጎች ስራ ይፈጠርላቸዋል። ከዲጂታል ኢኮኖሚ ልማት የምናገኘው ገቢ ከ3 ቢሊዮን ዶላር በላይ እንደሚደርስ ይጠበቃል። ስታርታፖች በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና የውጭ ምንዛሪን ወደ ሀገር ውስጥ የሚያስገቡ እንዲሆኑም ግብ ተቀምጧል። ሀገራችን ኮምፒቲቲቭ የሆነ የዲጂታል ሀብ የመሆን ህልሟን እንድታሳካ እንደዚሁ ከ70% በላይ የሆነውን የሀገራችንን ወጣት በክህሎት አስታጥቀን መጓዝ ስንችል የሚሳካ እንደሆነ በስትራቴጂው ላይ በግልጽ ተቀምጧል። ስትራቴጂው በህፃናትና ወጣቶች፣ በሴቶች እንዲሁም ደግሞ በስታርታፖች ላይ የሚደረግ ኢንቨስትመንት ወሳኝ የሆነ ፋክተር እንደሆነ ያስቀምጣል። ስታርታፖች እንደ አንድ የንግድ ዘርፍ ብቻ ሳይሆን ኢትዮጵያን በቴክኖሎጂ ወደፊት ለማስፈንጠር የሚያስችሉ መፍትሄ አመንጮችም ናቸው። ይህም ዲጂታል ኢትዮጵያ 2030ን እውን እንዲሆኑ ኢትዮጵያ የያዘቻቸውን ስትራቴጂዎች ለማሳካት ቁልፍ መንገድ የሚከፍት ነው።